ኢትዮጵያን ኦን የማድረግ ሂደትን ከግብ ለማድረስ በዲጂታል ቴክኖሎጂ የበቁ ዜጎችን ማፍራት ጊዜ የማይሰጠው ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከቅርብ ዓመታት ወዲህ የሀገሪቱ የአየር ጠባይ ሁኔታዎች ትንበያ ስርዓትን ለማዘመን በተሰሩ ስራዎች የሚከሰቱ የጎርፍ አደጋዎችን መቀነስ መቻሉን የውሃና ኢነርጂ ሚኒስትር ገልጿል። በመጪው በጋ ወራት ሁለተኛ የዝናብ ወቅታቸው በሆኑ የኢትዮጵያ ክፍሎች መደበኛና ከመደበኛ በታች ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ሰላማዊት ወልደገሪማ በመጪው የበጋ ወራት ሁለተኛ የዝናብ ወቅታቸው በሆኑ የኢትዮጵያ ክፍሎች መደበኛና ከመደበኛ በታች ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ የባለፈው የክረምት ወቅት የትንበያ ግምገማና የመጪው የበጋ ወቅት ትንበያን ይፋ የሚያደርግበት መድረክ አካሂዷል። በጋ ከጥቅምት እስከ ጥር ያሉ ወራትን የሚያጠቃልል ሲሆን ለደቡብና ደቡብ ምስራቅ የሀገሪቱ አካባቢዎች ሁለተኛ የዝናብ ወቅታቸው ነው። በዚህም በ2018 የበጋ ወቅት ሁለተኛ የዝናብ ወቅታቸው በሆኑ አካባቢዎች መደበኛ ከመደበኛ በላይና ከመደበኛ በታች የዝናብ ስርጭት እንደሚጠበቅም በትንበያው ተቀምጧል። የደቡብ ምዕራብ የሀገሪቱ አካባቢዎች ደቡብ ላይ በተለይ ቦረና፣ ጉጂ፣ የባሌ ቆላማ ዞኖችና ስዳማ አካባቢ መደበኛና ከመደበኛ በታች የሆነ ዝናብ ሊያገኙ እንደሚችሉ ተተንብየዋል ማለት ነው። ከየሰሜን የምስራቅና ምስራቅ ደቡብ በተለይ የሶማሌ ክልል ዞኖችን በተመለከተ አብዛኛው ከመደበኛ በታች የሆነ ዝናብ ሊያገኙ እንደሚችሉ ትንበያ ተሰጥቷል ማለት ነው። እነዚህ አካባቢዎች በጋ ሁለተኛ የዝናብ ወቅታቸው የሆነባቸውና በልግ ዋነኛ የዝናብ ወቅታቸው የሆነባቸው አካባቢዎች ናቸው። ስለዚህ እዛች አካባቢ ላይ መጠነኛ የሆነ የዝናብ እጥረት ሊኖር እንደሚችል ትንበያ መረጃዎቻችን ያመላክታሉ ማለት ነው። በአሁኑ ወቅት የተስተዋሉ በሚገኙ የአየር ሁኔታ ክስተቶች ላይ በመነሳት በሰሜን በመካከለኛው በምስራቅና በሰሜን ምዕራብ የሀገሪቱ አካባቢዎች ላይ ወቅቱን ያልጠበቀ ዝናብ ሊከሰት ይችላል። ለዚህም አስፈላጊ ጥንቃቄ እንዲደረግ ጠይቀዋል። የዝናብ ሁኔታ አሁን ላይ ያለው የዝናብ ሁኔታ በተለይ ከመስከረም የክረምቱ ዝናብ አልፎ በእነዚህ አካባቢዎችም ዝናብ እየጣለ የሚገኝ ስለሆነ አሁን ላይ ያለውን እርጥበት መያዝ ለነዚህ አካባቢዎች እንደ መልካም አጋጣሚ የሚወሰድ ስለሆነ የአርብቶ አደሩም የከፊል አርብቶ አደር አካባቢዎችም አሁን ላይ የሚገኘውን ውሃ መያዝ ቀጣይ ሊያስከትል የሚችለውን አደጋ ከመቀነስ አንፃር በጣም ጠቀሜታ ይኖረዋል ማለት ነው። በሌላ መልኩ የክረምት በጋ ደረቅ ሆኖ የሚቆይባቸው የመኸር አብቃይ አካባቢዎች ላይ ወቅቱን ያልጠበቀ ዝናብ አልፎ ሊከሰት ስለሚችል አርሶ አደሩ በምርት አሰባሰብ ሂደት ላይ ከፍተኛ ጥንቃቄ እንዲያደርግ ይጠበቃል ማለት ነው። ሌሎች አካባቢዎች የውሃ ማቆር ስራዎቹ ተጠናክሮ ሊቀጥሉ ይገባል የሚል ምክረ ሐሳብ ለመስጠት ፈልጋለሁ። የበጋ ወቅት የዝናብ ሁኔታ በግብርና በውሃ ተፋሰስ አካላትና በጤና ሴክተር አሉታዊ ተጽዕኖ ሊያሳድሩ ይችላል የተባለ ሲሆን አስፈላጊው የጥንቃቄ ስራዎች መስራት እንደሚገባም ተመላክቷል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከቅርብ ዓመታት ወዲህ የሀገሪቱ የአየር ጸባይ ሁኔታን ትንበያ ስርዓትን ለማዘመን በተሰሩ ስራዎች የሚከሰቱ የጎርፍ አደጋዎችን መቀነስ መቻሉን የውሃና ኢነርጂ ሚኒስትር ሀብታሙ ይተፋ ገልጿል። በተለይ በውሃ ላይ ብዙ ጊዜ ተሰሙት እንደነበር አዋሽ በየዓመቱ የጎርፍ ችግር፣ የሰው መፈናቀል፣ የንብረት ውድመት ዘመኑ በኩራት የምናወራው ባለፉት 3 ዓመታት በዛ ልክ የሰማን አይደለም። ዝናብ ቀንሶ አይደለም፣ ችግሩ ቀንሶ አይደለም። ሁለት ስራዎች መስራታችን አንዱ በዚህ ልክ በመሰብሰብ በሚሰጠው የማስጠንቀቂያና ትንበያ መረጃችን ማዘመን ጉዳይ ድርሻው ከፍተኛ ነው። በተለይ እስከ ባለፈው 2017 መጨረሻ ላይ ዘመናዊ ሜትሮሎጂ ጣቢያዎቻችን ሽፋኑ ወደ 63% ማድረስ ተችሏል። በዘመን ልክ ከስልክ ያዛባረን ልክ አውቶሜት ባረን ልክ መረጃው ፐርፌክሽን ይጨምራል ማለት ነው። መረጃው በዛ ልክ ትክክለኛ መሆኑ ባወቅነው ልክ አደጋውን ይቀንሳል ማለት ነው። በመረጃ የተደገፈ የትንበያ ስርዓትን በመዘርጋት በየጊዜው መረጃዎችን በመተንተን ብሎም ለማህበረሰቡ በማድረስ ሊደርሱ የሚችሉ አደጋዎችን መቀነስ መቻሉም ነው የተገለጸው። ተጠቃሚ ቁጥር በጣም በዝቷል። ከ100 በላይ ተጠቃሚዎቻችን መረጃ ማግኘት ችለዋል። አደጋ እንዳይመጣ ይዘጋጃሉ ማለት ነው። ትልቁ ለህዳሴ ሙሌት
ስራችን የነበረው ከግንቦት ጀምሮ ፎከስ እናደርጋለን። አባይ ላይ የሚመጣው የዝናብ መጠን ስንት ነው? ምን ያህል ውሃ ነው የምኖረን? ስለዚህ ባሰብነው ልክ ባቀድነው ቀን ግፋቢል 2-3 ቀን ብለያይ ህዳሴያችን ስንሞላ ነበር። ከየት የመጣ ሳይሆን በዘመነ መረጃ በምናገኘው የትንበያ አናሊሲስ ኦፕሬተሮች እዛ በሚሰጣቸው ኢንፎርሜሽን ኃይል ማመንጨትን ሳንቀንስ ውሃችንን መያዝ ችለናል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዘመናዊ የሜትሮሎጂ ጣቢያዎችን እያስፋፋ እንደሚገኝና የሚሰጠውን የአየር ጠባይ መረጃ ብሎም የሚጠቀመው የማህበረሰብ ቁጥርም እየጨመረ መምጣቱ ተናግሯል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ያለፈውን የክረምት ወቅት ትንበያ መሬት ላይ ካለው ጋር